ክብራችሁን ለእግዚአብሔር ስጡ። እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። እርሱ ስለ እናንተ ያስባል። ክብሬ ዝናዬ አትበሉ። ክብራችሁ ዝናችሁ ክርስቶስ ይሁን። እሱ ከእናንተ በላይ ስለ እናንተ ያስባል። ገንዘቤ ሀብቴ አትበሉ። ከክርስቶስ በላይ ሀብት የለም። እሱ ለእናንተ ከእናንተ በላይ ያስባል። ዘሬ ብሔሬ አትበሉ። ንጹሕ ዘር ክርስቶስ ነው። ከክርስቶስ በላይ ዘር የለም። ከማይጠፋ ዘር ከንጹሕ ዘር ተገኝተናል የሚለው መጽሐፍ። እኛ ቤት እንጀራ ተርፎ ይደፋል፣ ከጎረቤት የሚበላ ጠፍቶ ሕፃናት ያለቅሳሉ። ስለዚህ ስስት ጫማ ላይ ቆመናል ማለት ነው። የራስ ነገር ብቻ መጎተት የበዛበት፣ እኔነት የነገሰበት፣ ጥላቻ የበዛበት ዓለም ላይ ያለነው። እግዚአብሔር ልቦና ይስጠለውላችንም። ያለ መንፈግ ለጋስ ያለ መከልከል ሰጪ መሆኑን ለመናገር ቀኝህን ትዘረጋለህ ይላል። እግዚአብሔር እጁ ከኛ ታጥፎ አያውቅም። እኛ መቀበል ስላቃተን እግዚአብሔር የከለከለን መሰለን። ስጦታውን ማየት የምንችልበት ዓይናችን ስለተደፈነ እንጂ እግዚአብሔር ሳይሰጠን የዋለበት ቀን የለም። ሰላሙን ሰጥቶናል፣ አንፈልግም ብለን በረብሻ ውስጥ እንኖራለን። ፍቅርን ሰጥቶናል፣ አንፈልግም ብለን በጥላቻ ውስጥ እንኖራለን። እጆቹን ለምሕረት ዘርግቷል፣ እኛ ግን በጭካኔ ውስጥ እንኖራለን። ያልተሰጠን ነገር የለም፣ ያልተቀበልነው ብዙ ሆነ እንጂ። ክብሬን ለሌላ አልሰጥም አለ ያ የእግዚአብሔር ሰው። እኛም ክብራችንን ለማንም አንሰጥም። ማን ስላለ? ከኛ ጋር ኃይል፣ ሞገስ፣ ጌጥ፣ ክብር የሆነን ክርስቶስ ልብሳችን ስላለ። የዚህ ዓለም እሾህ አይወጋንም። ልበሱት ክርስቶስን። እሱን ለብሶ መኖር ነው። እንዳታወልቁ። አዳም አወለቀው። ሲያወልቅ 5500 ዘመን የሲኦል ብርድ መታው። ከውስጥም በውጭም ያላችሁ በሩቅም ከቅርብም የተሰበሰባችሁ ምዕመናን ምዕመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት እስከ ሞት ድረስ በወደደን በመድኃኒታችን በኢየሱስ ክርስቶስ ፍጹም ፍቅር እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? ለባህርዩ ሽረት ለመንግስቱም መልፈት የሌለበት የዘመን ዘመናት ባለቤት የጨለማችን ብርሃን የሞታችን ትንሣኤና የትንሣኤያችን በኩር ከሞት ወደ ሕይወት ከርኩሰት ወደ ቅድስና ያሸጋገረን የደከመ ጉልበታችንን በፍቅሩ ያደሰልን ዘወትር የሚራራልን አባት ድካማችንን አይቶ የሚረዳ እስራታችንን የሚፈታ ስብራታችንን የሚጠግን ፍቅሩ ከእናት ልጅ በላይ ውድ የሆነ ሁሉን የሚለውጥ እሱ የማይለወጥ ዘመናቱ ከቶ የማያልቁ የዘመን ዘመናት ባለቤት የአባቶቻችን አምላክ መድኃኒተ ዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ለዓለም ሕዝብ ሁሉ የተስፋ ምንጭና ለዓለም ሕዝብ ሁሉ የተስፋ ምንጭና የድኅነት ማስገኛ የሆነች እግዚአብሔርን የምናይባት የሕይወት መስታወታችን ስለ አምላክ የምንነጋገርባት ቋንቋችን የምሕረት እናት ንግሥት ቅድስተ ቅዱሳን ንጽሕተ ንጹሐን ሰዓሊተ ምሕረት አቁራሪተ መዓት እናታችን ድንግል ማርያም ስለ አማላጅነቷ ስለ እናትነቷ ስሟ ለዘላለም የተመሰገነ ይሁን። መላእክት፣ ቅዱሳን፣ ጻድቃን፣ ሰማዕታት ሁሉ እንደየክብራቸውና እንደየሞገሳቸው ክብርና ምስጋና ይድረሳቸው። አሁን በደንብ እልል በሉና እግዚአብሔርን አመስግኑ። በቃ እያይመርክሙኑ ከመ ይደልወኒ አሃሉ ውስተ ዘአቡየ ቤት፣ በአባቴ ቤት እኖር ዘንድ እንዲገባኝ አታውቁምን? የሉቃስ ወንጌል ምዕራፍ 2 ቁጥር 49 ላይ የምናገኘው ኃይለ ቃል ነው። ቃሉን የተናገረው መድኃኒተ ዓለም ኢየሱስ ክርስቶስ ነው። የተናገረው ለእናቱና ለዮሴፍ አረጋዊ ነው። ይህንን ያለበት ምክንያት የ12 ዓመት ብላቴና ሳለ በየዓመቱ ወደ ኢየሩሳሌም ይሄዱ ነበርና
ኢየሩሳሌም ደርሰው ሲመለሱ ለፋሲካ በዓል ከመንገደኞች ጋር ያለ ስለመሰላቸው ዝም ብለው ከሄዱ በኋላ የተወሰነ ርቀው መለስ ብለው ሲፈልጉት አጡት። የአንድ ቀን መንገድ ሄደው የ3 ቀን መንገድ ፈለጉት ይላል ወንጌሉ። ስለዚህ ድንግል ማርያም እኔና አባትህ ተጨንቀን ስንፈልግህ ነበር፣ ለምን እንዲህ አደረግ? ለምን በኢየሩሳሌም ቀረህ? አሉት። እኛን ሰው ሊያደርገን ሰው የሆነ አምላክ የ12 ዓመት ብላቴና ሆኖ ጠፋ። እግዚአብሔር ከቤተሰቦቹ ጠፋ። በምድር ላይ ካሉት ቤተሰቦቹ ጠፋባቸው እና በፍለጋ ተጨነቁ እና በመጨረሻ አገኙት። የት አገኙት? እግዚአብሔር የት ይገኛል? ብዙዎቻችን እንፈልገዋለን። እግዚአብሔር አያስፈልገንም? አያስፈልገንም ወይ? እግዚአብሔር ያላስፈልገን ማን ሊያስፈልገን ነው? ያለ እግዚአብሔር እኮ ባዶ ነን። ዓለም እግዚአብሔርን ሳትይዝ ተሳክቶላታል የሚል ታሪክ አልተጻፈም። ስለዚህ ሰዎች እግዚአብሔር ያስፈልጋቸዋል። ሰው ብቻ አይደለም፣ እግዚአብሔር ለፍጥረት ሁሉ አስፈላጊ ጌታ ነው። ሁሉ ተስፋ የሚያደርገው አምላክ ነው። ሁሉ ያለ እርሱ መኖር አይችልም። አይነ ኩሉ ነፍስ ይሴፎ ኪያከ፣ የሁሉ አይን አንተን ተስፋ ያደርጋል ይላል። በምድር ላይ እኛ 2 ፍጥረታት እንጠራለን፣ ሕይወት ያላቸውና ሕይወት የሌላቸው ይላል ሳይንሱ። ሕይወት የሌላቸው እንኳን በእግዚአብሔር ፊት ሕይወት አላቸው። እግዚአብሔርን ያናግሩታል፣ ያናግራቸዋል። ተራራ ሕይወት የለውም፣ አለት ሕይወት የለውም፣ ግን አፍ አውጥቶ አመስግኗል። አያችሁ፣ ፍጥረት ሁሉ እግዚአብሔርን ያመሰግናል። ስለዚህ አይነ ኩሉ ነፍስ ይሴፎ ኪያከ፣ ፍጥረት ሁሉ የፍጥረት ሁሉ አይን አንተን ያያል፣ አንተን ተስፋ ያደርጋል። ተራራዎች ያዩታል፣ አምላካቸውን ተስፋ ያደርጉታል። ዛፎችና ቅጠሎች ያዩታል፣ የባህር ዓሣዎች ያዩታል፣ የምድረ በዳ አራዊት ያዩታል፣ የቤት ውስጥ እንስሳት ያዩታል፣ በመሬት ውስጥ የሚርመሰመሱ ፍጥረታት ሁሉ ያዩታል። ያለ እርሱ መኖር አይችሉም። ለፍጥረት ሁሉ መጋቢ እግዚአብሔር ነው። የፍጥረት ሁሉ አባት እግዚአብሔር ነው። ዘላለማውያን ለሆነው ለእኛ ደግሞ ሁለመናችን ነው። ክብርና ምስጋና ለስሙ የሆነ አባቶቻችን አምላክ። ከሱ ሌላ አምላክ የለንም። አለን እንዴ? ስለዚህ እግዚአብሔር ያስፈልገናል። ማንም አልነገረንም ይላል አባ ጊዮርጊስ ዘጋስጫ። ይሰማይነ ወኢርኢነ ወኢነገሩነ አበዊነ ከመ ባዕድ አምላክ ዘእንበሌከ። አልሰማንም፣ አላየንም፣ አባቶቻችንም አልነገሩንም። ምን ብለው? ከአንተ ሌላ አምላክ አለ ብለው አልነገሩንም። ከአንተ ሌላ አባት አለ ብለው አልነገሩንም። ከአንተ ሌላ መጋቢ አለ ብለው አልነገሩንም። ስለዚህ አባታችን አንተ ነህ፣ አምላካችን አንተ ነህ፣ ሕይወታችን አንተ ነህ፣ ተስፋችን አንተ ነህ። ነፍስነሰ ትሴፈዎ ለእግዚአብሔር ነው። ነፍሳችን ተስፋ የምታደርገው አንተን እግዚአብሔርን ነው። እስመ ረዳኢነ ወምስካኢነ ውእቱ ለዓለም፣ ለዘላለም ረዳታችን፣ መጠጊያችን፣ ጠባቂያችን እግዚአብሔር ነው። ከወላጆቻችን በላይ እግዚአብሔር ያስፈልገናል። ወላጆቻችን ወላጅ የሚሆኑን እኛ ልጅ እስከሆንን ብቻ ነው፣ ወይም እኛ በምድር እስካለን ብቻ ነው። ስንሞት ወላጆቻችን ሊሆኑ አይችሉም። የት ያገኙናል? ወላጆቻችን ወላጅ የሚሆኑ የሚችሉት እነሱ በሕይወት እስካሉ ነው። ከሄዱ ከሞቱ የት እናገኛቸዋለን? ወላጅ ሊሆኑን አይችሉም። ስለዚህ ከሁለት አንዳችን ስንቀነስ የእኛና የወላጆቻችን ዝምድና ይቀናነሳል፣ ርቀት ይገድበዋል። እግዚአብሔር ግን ኖረንም ሞተንም ምናችን ነው ወገኖች? አምላካችን ነው። ስለዚህ እግዚአብሔር ያስፈልገናል። ብንኖርም የእርሱ ነን፣ ብንሞትስ የማን ነን ወገኖች? የእርሱ ነን። እመኒ ሀየውነ እመኒ ሀየውነ ለእግዚአብሔር ነሐዩ ይላል ቅዱስ ጳውሎስ። ወእመኒ ሞትነ ለእግዚአብሔር ንመውት። ብንኖር ለእግዚአብሔር እንኖራለን ለጌታ፣ ብንሞትም ለእግዚአብሔር እንኖራለን ለጌታ። እመኒ ሀየውነ ወእመኒ ሞትነ ለእግዚአብሔር ነነ። ስለዚህ ብንሞትም ብንኖርም ለእግዚአብሔር ነን። እግዚአብሔር በሕይወትም በሞትም አባት ነው።
እግዚአብሔር በዚህ ዓለምም በወዲያኛውም ዓለም አምላክ ነው። ዘላለማዊ አምላክ ነው ምንለው በምድር ያልተወሰነ ነው። አባታችን ሆይ ብለን በሰማይ የምትኖር ምንለው በምድር እሱን የሚተካ አባት ኖሮ አይደለም። ህልውናውን፣ ክብሩን፣ ልዕልናውን፣ ከፍታውን ለመጥቀስ በሰማያት ያለ እንላለን ዙፋኑን ለመጥራት እንጂ እግዚአብሔር በምድርም በሰማይም አባት ነው። እሱን የሚተካ አባት የለንም። ስለዚህ ከፍታውን ለመናገር አባታችን ሆይ የት የምትኖር እንለዋለን። ሰማይ ዙፋኔ ነው ስላለን፣ ምድር ግን የእግሩ መርገጫ ናታ። እግዚአብሔር ምሉእ በኩለሄ ነው። ላይታየን ይችላል፣ ግን አጠገባችን ጋር ነው። በከፍታ ከፍ ያለ አምላክ ነው። ዝቅ ብሎ ግን የሐዋርያትን እግር ሲያጥብ ታይቷል። ትላንትና ተምረናል። በዘባነ ኪሩብ ተቀምጦ ዓለምን የሚገዛ አምላክ አብርሃም ቤት ገብቶ መደብ ላይ ቁጭ አለ። ቁርበት ላይ፣ ድንኳን ውስጥ ቁርበት ላይ፣ መደብ ላይ የኪሩቤል ትከሻ ላይ ዙፋኑ የጸና ምሉእ በኩለሄ የሆነ አምላክ የሆነ አንዲት ትንሽ ድንኳን ውስጥ መደብ ላይ ገብቶ ይቀመጣል። ድሃ ቤት ይገባል እግዚአብሔር እራት ሊበላ። አንሰ ቆምኩ ሀበሆት ወጎደጉድ ይላል። እነሆ እኔ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ ገባለሁ፣ ከእሱ ጋር ትበላለሁ። ዘር ሳይለይ፣ ብሔር ሳይቆጥር፣ ቋንቋ ሳይለይ፣ ሰውነትና ማይተብ አይቶ ለወደዱት ይገባል። ሀብታም፣ ድሃ፣ ባለስልጣን፣ ደካማ ሳይል፣ ያለው የሌለው፣ የሚናገር የማይናገር ሳይል እግዚአብሔር ፍጥረትን ሁሉ ያናግራል። መስማትና መናገር የማይችሉ ልጆች አሉ አይደለም? እግዚአብሔር ግን ያናግራቸዋል። እነሱን አይደለም ድንጋዮችን ያናግራል። የሰው ልብ ከድንጋይ ሲጠጥር ድንጋይ ለስልሶ ሆሳዕና በአርያም ብሎ ዘምሯል አይደል? ወንጌል ነው የሚነግረን። የቢታንያ ድንጋዮች ዘምረዋል። ሕፃናት አንደበት ያልፈቱት አዋቂዎች አልዘምርልህም ሲሉት አፍ ያልፈቱ ጡት የሚጠቡ ዘምረውለታል። እግዚአብሔር ፍጥረትን ያናግራል። አይነ ኩሉ ነፍስ ይሴፎኪያከ አንተ ትውቦሙ ሲሳዮሙ በጊዜው ይላል። አንተ በየጊዜው ምግባቸውን ትሰጣቸዋለህ። ትሰፍሕ የማነከ ቀኝህን ትዘረጋለህ። ወታጸግብ ለኩሉ እንስሳ በስርዓትከ ፍጥረትን ሁሉ በስርዓት ትመግባለህ። ቀኝ እግዚአብሔር ግራ ኖሮት አይደለም ቀኝና ግራ የተባለው። ቀናነቱን፣ ሩሩነቱን፣ ደግነቱን፣ ሰጪነቱን ያለመንፈግ ለጋስ ያለመከልከል ሰጪ መሆኑን ለመናገር ቀኝህን ትዘረጋለህ ይላል። እግዚአብሔር እጁ ከኛ ታጥፎ አያውቅም። እኛ መቀበል ስላቃተን እግዚአብሔር የከለከለን መሰለን። ስጦታውን ማየት የምንችልበት አይናችን ስለተደፈነ እንጂ እግዚአብሔር ሳይሰጠን የዋለበት ቀን የለም። ሰላሙን ሰጥቶናል፣ አንፈልግም ብለን በረብሻ ውስጥ እንኖራለን። ፍቅርን ሰጥቶናል፣ አንፈልግም ብለን በጥላቻ ውስጥ እንኖራለን። እጆቹን ለምሕረት ዘርግቷል፣ እኛ ግን በጭካኔ ውስጥ እንኖራለን። ያልተሰጠን ነገር የለም፣ ያልተቀበልነው ብዙ ሆነ እንጂ። የሚሰስት እኮ ያለ መሰሰት ይሰጣል እግዚአብሔር። የሚሰስት የሚያልቅበት ነው። እግዚአብሔር አያልቅበትም። ሁሉ በእጁ ነው። ሁሉ የእርሱ ነው። ምን አልቆበት ይከለክላል? አልሰጠኝም እግዚአብሔር እንላለን። አላየሁም ሲሰጠኝ ነው የሚባለው። ስጦታውን ማየት አልቻልኩም፣ እሱ ግን ዘርግቷል። ስለዚህ አይኔን ግለጥልኝ እንላለን አለ። አቤቱ አይኔን ግለጥልኝ። ዳዊት ምንድን ነው ያለው? አብርሆን ለአይንቴ ከመይኑ ማለመዊት አቤቱ ለሞት እንዳያንቀላፉ አይኖቼን አብራቸው አለ። እንዳይተኙ፣ ለሞት ለጥላቻ እንዳይተኙ፣ ለፍቅር አይኖቼ የበሩ ይሁኑ። ለንፍገት እንዳይተኙ፣ ለልግስና አይኖቼ ይገለጡ። ለክፋት እንዳይተኙ፣ ለደግነት አይኖቼ ይገለጡ። ለጎጥና ዘረኝነት ተኝቶ ጠባብ እንዳይሆኑ ምሉዕነትን ስጠኝ። ሁሉን የምወድ ሁሉን የማቅፍ አድርገኝ። አይኖቼን ግለጣቸው። ከመይኑ ማለመዊት ለሞት እንዳይተኙ አይኖቼን አብራ። ባርካቸው አይኖቼን የላዩን እንዲያስቡ። ላዕለ ይኩን ሕሊናክሙ ይሌለ ሕሊናችሁ በላይ ይሁን። በሰማይ ያሉ ልብክሙ ልባችሁ በሰማይ ይሁን። አይምሩ አበዘ ተቀውሙ የት እንደቆማችሁ አስተውሉ፣ አስቡ። የት ነው የቆማችሁት? ወስምዑ ቃለ ጽድቅ የቆማችሁበትን አስቡ። የጽድቅን የእውነትን ቃል ስሙ። ዓለም የሐሰት ኮረጆ ማጠራቀሚያ ናት። ያልዘረገፈችብን በሽታ የለም። የልዩነት በሽታ፣ የጥላቻ፣ የሐሜት፣ የክፋት፣ የጥንቆላ፣ የመተት፣ የሟርት፣ የዘረኝነት፣ የጎጥ፣ የምቀኝነት፣ የሌብነት፣ የዝርፍ፣ የነፍሰ ገዳይነት
እነዚህን ዘርግፋብናለች። መድኃኔዓለም ከላያችን ላይ ያራግፍልን። ስለዚህ ይህንን አስወግዶ አእምሮ ሀበዘ ተቀውሞ። የትኛው ጫማ ላይ ነው የቆምከው ወንድሜ? የት ጋር ነው የቆምሽው እናቴ እህቴ? ጥላቻ ውስጥ፣ ሐሜት ውስጥ ወይስ ፍቅር ውስጥ፣ ርኅራኄ ውስጥ? ወንጌል ላይ ነው የቆምነው? የተጫማነው ወንጌል ነው? ወንጌል እንጫማ ይላል መጽሐፍ። ጫማ የእግር ቤዛ ነው። አያችሁ፣ ለእግሩ ዋጋ የሚከፍል ነው። ወንጌል ለእኛ የተከፈለ ዋጋ ነው ሲለን ነው ወንጌል ተጫምታችሁ መብራታችሁ የበራ ቅንቱ ኃጢአትክሙ ይላል። ወገባችሁ የታጠቀ ይሁን ለሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ቁሙ ይላል። እውነትን የተጫማ ማን ነው? አእምሮ ሀበዘ ተቀውሙ። የቆማችሁበትን ቦታ አስቡ። የጎረቤት ልጅና የእናንተ ልጅ ማን ይበልጣል? ሙሉ ኃላፊነቱ ሰዱ እያልን ግን አይደለም። ሁሉ በክርስቶስ እኩል ነው። እኛ ቤት እንጀራ ተርፎ ይደፋል። ከጎረቤት የሚበላ ጠፍቶ ሕፃናት ያለቅሳሉ። ስለዚህ ስስት ጫማ ላይ ቆመናል ማለት ነው። የራስ ነገር ብቻ መጎተት የበዛበት፣ እኔነት የነገሰበት፣ ጥላቻ የበዛበት ዓለም ላይ ነው ያለነው። እግዚአብሔር ልቦና ይስጠለውላችንም። ስለዚህ አይኖቻችን ይገለጡ። አያችሁ አብረውላ ይንተ የከመይኑ ማለመዊት አይኖችን አብራ ለሞት እንዳይተኙ። አያችሁ አይን ሊበራ ያስፈልጋል። የሰውነት መብራት ናት አይን። አይን ሲጠፋ ሁሉ ነገር ማየት ይሳነዋል። አያችሁ የሚናገረው ስለ ልቦና አይን እኮ ነው። ሀበነ እግዚኦ አይንተ አእምሮ ወትረኪያ ከይራያ። አቤቱ የእውቀት አይኖችን ስጠን አንተን ብቻ ዘወትር ያዩ ዘንድ። ዋይዛኒ ነይ ቃለ ዘባሕቲትከ ይስማ። ጆሮቻችንም ያንተን ቃል ብቻ እንዲሰሙ። ለእግዚአብሔር የታዘዘ ሰው እግዚአብሔርን ይፈልገዋል። የት ነው የሚገኘው እግዚአብሔር? የት ነው? የቆምንበት ቦታ እግዚአብሔርን ይወስነዋል፣ ይገልጠዋል። ጥላቻ ውስጥ ቆመን ፍቅርን እንዴት ልናገኘው እንችላለን? እግዚአብሔር ፍቅር እኮ ነው። በልዩነት ጫማ ቆመን እግዚአብሔርን እንዴት እናገኘዋለን? እግዚአብሔር አንድነት ነው። በሞት አገልግሎት ውስጥ እየተመላለስን እግዚአብሔር ሕይወት ነው። ሕይወት እንዴት ይገኛል? በተቃራኒው ቆመናል። ያኔ እግዚአብሔር አይገኝም፣ ይጠፋል። እግዚአብሔር ሲጠፋ ልብ ይሰበራል፣ አቅም ያንሳል፣ ሰውነት ይብረከረካል፣ የጉልበት ሎሚ ይፈሳል። ሰው ጉልበቱ ተሰብሮ ሎሚው ከፈሰሰ መቆም ይችላል? አባቶች ይችላል ወይ? አይችልም። ዛሬ እኛ እንደዛ ሆነናል። በሃይማኖት የእግዚአብሔርን ድጋፍ የማግኘት መንገዳችን ቀርቷል። እንደኛ ተሳታፊ፣ እንደኛ የሚዘምር፣ እንደኛ የሚመላለስ የለም። ግን ለእውነት አንታዘዝም። እናንተ የገላትያ ክርስቲያኖች ሆይ በዓይናችሁ ፊት የተሰቀለውን ክርስቶስን ሳልኩላችሁ አለ ቅዱስ ጳውሎስ። ነገር ግን እውነት በውስጣችሁ ስለጠፋ መልካችሁ የለም። የክርስቶስ መልክ ጠፋባችሁ። የልጁን መልክ እንድንመስል የተሰራ ነው አይደል? የተሳለ የፊቱ መልክ። ኦ አንትሙ ሕዝበ ክርስቲያን በከመ ተጋባእክሙ በዛቲ ዕለት ከማሁ ያስተጋብእክሙ። በደብረ ጽዮን ቅድስት ነው ወበኢየሩሳሌም አጋዚት እንተ በሰማያት። እናንተ የክርስቲያን ወገኖች ሆይ በዚህ እንደተሰበሰባችሁ ነፃ በምታወጣ ክብርት በሆነች ቅድስት በሆነች በኢየሩሳሌም ነፃ በምታወጣ በደብረ ጽዮን ይሰብስባችሁ። ቅድስት በሆነች በደብረ ጽዮን ይላል። ከዛ የካህናት ማደሪያ ክርስቶስ ወዳለ የካህናት አለቃ ክርስቶስ ወዳለበት ያግባችሁ ይላል። የእሳት ድንኳን ወደ ተተከለበት ያግባችሁ። የካህናት አለቃ ክርስቶስ በዚያ አለ። የተሳለ የፊቱ መልክ በዚያ አለ። የልጁ መልክ የክርስቶስ የፊቱ መልክ በእሳት ድንኳን ቤተ መቅደስ አለ። በሰማያዊ ዙፋኑ በክብር የምናየው አምላክ ዛሬ በዚህ ቤት አለ። አያችሁ፣ ብሩህ ልብስ በዚህ አለ። ንጹሕ አክሊል አለ። ይህንን ለመልበስ ጫማ መቀየር ያስፈልጋል። የጎጥ ጫማህን ቀይር። የሐሜት ጫማሽን ቀይሪ። ከጠንቋይ ቤት ያደረግነውን ጫማ እግዚአብሔር ቤት ይዘነው አንምጣ። በዘረኝነትና ፖለቲካ ያደረግነውን ጫማ አድርገን እዚህ እንዳንገባ አውልቁት። ያዩለቅ። የሃይማኖት ጫማ ይደረግ። አንድነት፣ ሁሉን አቃፊ፣ ሁሉን ወዳጅ። ያኔ እግዚአብሔር አይጠፋም። የሆነ መንደር ውስጥ ቁጭ ብለው እግዚአብሔርን ያገኙ ይመስላችኋል ሰዎች? አይሰራም። እንደዛ መንደር ውስጥ የለም እግዚአብሔር። ውጡ። ወጥቶ ነው ሰው የሚገኘው። በጥላቻ ውስጥ እግዚአብሔር አይገኝም። ቸርና ሩሩ ደግ አምላክ ነው እግዚአብሔር። የሁሉ አባት ነው።
ወደሱ የሚመጣውን የማይገፈትር አባት ነው። እየገፈተርሽ እግዚአብሔርን ማግኘት አትችይም። እየገፋ እግዚአብሔርን ማግኘት እግዚአብሔር ማንንም አይገፋም። ቁም ያለው ኃጢአተኛ፣ ተመለስ ያለው በደለኛ የለማ። እየመረጡ መጽደቅ አይቻልም። ምድር ላይ ምናልባት የፈለግነውን እንሆን ይሆናል፣ በሰማይ አይቻልም። ሃይማኖት በንግግር ብዛት አይጸደቅም። እግዚአብሔር ከሁላችን ጋር ይሁን። ጎበዝ ከእህቶችሽ ጋር ሄደሽ አንድ ላይ ቁጭ። እሺ፣ መድኃኒዓለም ከሁላችን ጋር ይሁን። ስለዚህ እግዚአብሔር እንዲገኝ ሰው ራሱን ማዘጋጀት አለበት ነው። ስለዚህ እግዚአብሔር የት ይገኛል? እግዚአብሔርን የት ነው የምናገኘው? አሞጽ 4:12 ላይ ከአምላክ ከእግዚአብሔር ጋር ለመገናኘት ተዘጋጅ ይላል። ተዘጋጅተናል ምዕመናን? ደጉን አምላክ ለማግኘት በደግነት ተዘጋጅተናል ወይ? ያልሰጠን ነገር የለም። ከሰጠን ላይ ያካፍለናል ወይ? በተደረገልን ምስጋና ሕይወት ለመቆም ተዘጋጅተናል ወይ? እግዚአብሔር ከብዙ ቤት ወጥቷል። የአምልኮ መልክ አለን፣ ኃይሉን ክደናል። መጽሐፍ እንደሚናገረው ስንፍና ተጸናውቶናል። ስለዚህ በምንሰራው ግፍ ውስጥ የእግዚአብሔር ዝምታ አለማየት መስሎናል። ስለዚህ እግዚአብሔር ጠፍቷል ከኛ። ይብል አብድ በልቡ አልቦ እግዚአብሔር፣ ሰነፍ በልቡ እግዚአብሔር የለም ይላል። ኃጢአት ሰርቶ እግዚአብሔር ዝም ሲለው ያላየው ይመስለዋል ሰነፍ ሰው፣ ወይንም የደገፈው ይመስለዋል። እግዚአብሔር በእኛ ልክ አይደለም። ማንም በእግዚአብሔር ልክ መሆን አይችልም። እሱ ያደረገውን እንድናደርግ ቢፈቅድልንም እሱ ያለበት ቦታ ላይ እንደርስ ዘንድ አንችልም። ጴጥሮስን በአንድ ወቅት በጀልባ ላይ ተቀምጦ ሳለ በማዕበሉ እየረገጠ መጣና ጴጥሮስ ጌታውን አየ። እኔ ነኝ አላቸው፣ በሌሊት በአስፈሪው ሰዓት። ከዚያ እየተራመደ መጣ በባህሩ ላይ። ጌታ ሆይ አንተስ ከሆንክ ወደ አንተ እንድመጣ አዘዘኛል። አዘዘኒ እግዚኦ እምጸሐቤከ፣ ጌታ ሆይ በውሃው ላይ ልምጣ አለ። ና እወዳለሁ አለው ጌታ። ልክ እንደ ክርስቶስ ውሃው እንደ መሬት ተረገጠለት። ብዙ ሳይራመድ ብሰምጥስ አለ። በእግዚአብሔር እጅ ላይ መቆሙን ረሳ። ሲያልፍላቸው እግዚአብሔርን የረሱ ሰዎች አሉ። ደጅ ሲጠኑ ቆይተው ቅዳሴውን የረሱ፣ ሌሊት መጥተው ቁልፍ ከሚይዘው ሰሞነኛ ካህን በፊት በር ላይ ቆመው እግዚኦ እግዚኦ ሲሉ የሚታዩ ሰዎች ትንሽ የተወለዘ ሽርፍራፊ ሳንቲም እግዚአብሔር ሲሰጣቸው ወርወር ሲያደርግላቸው ቅዳሴው ረበሸን ድምፅ በግ ላይ ይቀነስ የሚሉት እነሱ ናቸው። አያችሁ፣ ከህመማቸው ስላስነሳቸው፣ ከውድቀታቸው ስላነሳቸው የረሱ ሰዎች አሉ። ከቤተ መቅደሱ የማይለዩ ስጋዊ ምቾት ክብራቸውን የጣሉ ለባዕድ የሰጡ ማንነት። ኢዮብ ለባዕድ ክብሬ መጽሐፍ ደስ ይላል እኮ ቅዱሱ መጽሐፍ። ክብሬን ለሌላ አልሰጥም ይላል። ማይተቡን ለሆዱ የሸጠ ክብሩን ያዋረደ ጊዜ አምጥቶ ትንሽ ስልጣን ላይ ከፍ ሲል ያደገባትን ቤተ ክርስቲያን አጥሯ ካልተፈረሰ መቅደሷ ካልተናደ ብሎ ደብዳቤ ሲፈርም የሚውል ስንት አለ መሰላችሁ? የሆነ ቦታ ላይ ትንሽ ስልጣን ስላገኘ ቤተ ክርስቲያን ስንቱን አሳልፋለች፣ ስንቱን አሳልፋ ትኖራለች። እግዚአብሔር አይጥፋባችሁ ክርስቲያኖች። እግዚአብሔር ሲጠፋብን መላእክቱ ይጠፋብናል። ምን ይዘው ምን ጨብጦ ይጠፋናል። ገንዘብ ሊኖረን ይችላል፣ ህይወት ግን አይኖርም። ብዙ ብር ኖሯቸው እንቅልፍ አልባ ሰዎች አሉ። የእንቅልፍ መድኃኒት ውጠው የሚፈጡ ሰዎች አሉ። ታውቃላችሁ? እግዚአብሔር ካልፈቀደ ያለ እግዚአብሔር ፈቃድ የበላ ደስ ብሎ ተድላን የቀመሰ ማን ነው ይላል መጽሐፍ። ለመብላት ያስፈልጋል እግዚአብሔር። ብር ስላለሽ ገብተሽ ምግብ አትበይም። ልታዥ ትችያለሽ፣ ሆቴሉን መግዛት ትችይ ይሆናል። ግን ምናልባት እንጀራ በጨው እንኳን መቅመስ የማትችይበት ሁኔታ ውስጥ ትደርሻለሽ። ውድ አልጋ ሊኖረን ይችላል፣ ጥሩ እንቅልፍ ግን የለም። ስለዚህ ማን ያስፈልጋል በሁሉ ህይወት? እግዚአብሔር። እግዚአብሔር በእምነት በትዕግስት በቅንነት ፈልጉት ምዕመናን፣ ያኔ እግዚአብሔር ይገኛል።
እና የክርስቶስ መጥፋት ከነሱ መለየት የሚያሳየው መልእክት ሰዎች እግዚአብሔርን ሲያጡት ምን ያህል ውስጣቸው እንደሚጎዳ ለማሳየት ነው። 9 ወር ከ5 ቀን በማኅፀኗ የተሸከመችው እናቱ ድንግል ማርያም ከ5ቱ ሐዘኗ መካከል አንዱ ክርስቶስ ጠፍቶባት የ12 ዓመት ልጅ ሆኖ ያጣችበት ነው። ይሄ ዛሬ የተነበበው ወንጌል የእመቤታችን 5ቱ ብርቱ ሐዘናት መካከል አንዱ ነው። ስለ ሐዘን ከተነገረ እንደ እመቤታችን ያዘነ በፍጥረት ታሪክ ውስጥ የለም። እንደ እመቤታችን ዋጋ የከፈለ እናት የለም። እማሙ ለሰማዕታት የምንላት እንደ እመቤታችን መከራ የተቀበለ በምድር ላይ ስለሌለ እኮ ነው። ገና በማህፀን እያለች የተጀመረባትን ጦርነት ከተወለደች በኋላ ቀጠለ እንጂ አልተቋረጠም። እስከምትሞት ድረስ መከራ የተከተላት እናት፣ የዓለምን መከራ ቀጥ ያደረገች፣ የዓለምን ችግር እንዲወገድ መድኃኒት ወልዳ ከሕመም ያዳነችን፣ ነገር ግን ሰይጣን ሲያሳድዳት የምትኖር ታማሚዋ እናት ሕመምተኛ ልጅ ወልዳ ዓለምን ፈወሰች። ስሟ ለዘላለም የተመሰገነ ይሁን። አምላካችንና የክርስቶስ እናት ለመሆን እግዚአብሔር ስላዘጋጃት ሕይወቷ በሕመም የተሞላ ሆነ። ሃይማኖተኛ መሆን ከእግዚአብሔር ጋር የመኖር ምልክቱ መሳደድ ነው፣ መፈተን ነው፣ ግን አለመሸነፍ። አንድም ቀን አልተሸነፈችም። ከዚያ እመቤታችን ከተወለደችበት ጊዜ ጀምሮ ያሳደዳት ሰይጣን አላሸነፋትም። ከዚያስ አባ ጊዮርጊስ ዘጋስጫ እመቤቴ ሆይ ይላታል አርጋኖን ዘሰሉስ ላይ። አንቺ ከተወለድሽበት ቀን ጀምሮ ሰይጣን እንዳትወለጂ ጣረ፣ አቃተው። አንቺ ከተወለድሽ በኋላ ይኸው እስካሁን ሰይጣን እረፍት አጣ። ምክንያቱም የመድኃኒት እናት ናት። ስሟ ለዘላለም የተመሰገነ ይሁን። አንድ ቀን ጌታችን ኢየሱስ ክርስቶስ ወደዚህች እመቤት መጣ። እናቴ ሆይ በእኔ ምክንያት ከደረሱብሽ ሐዘኖች ማናቸው ይበልጣል አላት። ልጄ ወዳጄ ሆይ ፈጣሪዬ ሆይ አለችው። እግዚአብሔርን አንዴ ልጄ ትለዋለች፣ አንዴ አምላኬ ትለዋለች። ከባድ እኮ ነው። ያስባችሁታል? ሲያለቅስ ሽሩሩ ትለዋለች። እሷ ደግሞ ለዓለም የምትፈልገው ነገር ሲኖር አምላኬ ትለዋለች። ልጄ አምላኬ፣ ልጄ አምላኬ እያለች አሳደገችው። አሁን ፈጣሪዬ ጌታዬ ልጄ ሆይ በእኔ ዘንድ በአንተ ምክንያት ከደረሱብኝ ሐዘኖች እነዚህ 5ቱ ይበልጣሉ። እመቤታችን ሁሉ ሐዘኗ በክርስቶስ የመጣባት ነው። በራሷ ምን ይመጣባታል? ከምንም ጋር የማትነካካ ምድራዊ ምግብ ያልተመገበች ከዚህ ዓለም ስጡኝ ያላለች አረ። ስለዚህ እመቤታችን ቅድስት ድንግል ማርያም ከ5ቱ አንዱ አይሁድ እንዲገድሉ ስምዖን በቤተ መቅደስ ትንቢት በተናገረ ጊዜ ነው አለች። የመጀመሪያ ሐዘኗ ይሄ ነው። የተሳደደችበትን መከራ የተቀበለችበትን በእናቷ ማኅፀን ሆና እንኳን ሊባኖስ ተራራ ላይ ተሰዳ ተራራ ላይ በብርድ ተራራ ላይ የተወለደችበትን እንደ መከራ አልቆጠረችው። ይሄ ሁሉ እኮ መድኃኒት ትወልዳለች ተብሎ የደረሰባት መከራ ነው። እመቤታችን አልቆጠረችውም። ይሄንን እንዴት ያለች ርሪት እመቤት ናት እመቤታችን! ይሄን አልቆጠረችው። ስለዚህ ለልጇ ነው የምታስበው። ከወለደችው በኋላ እያንዳንዱን ነገር አይታለች። የቤተልሔሙ የመላእክት ዝማሬ፣ የነገሥታቱ እጅ መንሻና ስግደት የማያቋርጠው የእንስሳቱ ሸብረክ እያሉ እሱን አምላካቸው መሆኑን የገለጹበት መንገድ ስታሳድገው በእያንዳንዱ ጉዞ ውስጥ ያየችበትን አልተናገረችም። ነገር ግን ገና በ40ኛው ቀን ወደ ቤተ መቅደስ ይዛው ስትመጣ አረጋዊ ስምዖን በነፍስሽ ውስጥ ሰይፍ ያልፋል አላት። የእመቤታችን ሐዘኗ የልጇ ምክንያት ነው። በልጇ ነው ያዘነችው። ስለዚህ ስምዖን እንደሚገድሉ ሲነግረኝ በቃ ልቤ ተሰበረ አለች። አዛኝቷ ርሪቷ ናት። ሁለተኛው ዛሬ አሁን ርዕስ ያደረግነው ትምህርት ነው። 3 ቀን ሙሉ በቤተ መቅደስ ፈልጌ ባጣው ጊዜ እናት ልጇን ፈልጋ ስታጣ፣ ያውም ድንግል ማርያም ዋጋ የከፈለችበት ልጇን በመልአክ ብስራት ከእግዚአብሔር አብ አደራ የተሰጠ ልጇን ዓለምን እንደሚያድን ይዛ በልቧ ተጠብቀው ነበር። ወተወደዮ ውስተ ልባ ወእሙሰ ተዓቅብ ዘንተ ኩሎ ነገረ ወተወደዮ ውስተ ልባ። እናቱ ግን ይህን ነገር ሁሉ እየጠበቀች ትፈልገው ነበር። እናት ናትና ግን ሲጠፋባት እመቤታችን ቅድስት ድንግል ማርያም ልቧ ተሰበረ። ሁለተኛው ትልቁ ሐዘን ይሄ ነው። ይህን ታሪክ ከመዘርዘራችን በፊት 3ቱን ልጥቀስና ልመለስ። 3ኛው እጅህንና እግርን አስረው በጲላጦስ አደባባይ ያለምንም በደል ሲገርፉ ዓይኔ እያየ ያዘንኩት ሐዘን ከባድ ነው። እናት ልጇ በፊቷ ሲገረፍ፣ ምንም በደል የሌለበት ልጇ እንኳን በደል የሌለበት ልጅ
የሚዘርፍ ልጇ እንኳን ቢገረፍ እናት አንጀቷ አይችልም። ያየችውን መከራ ልጇን ለመውረድ ታውቀዋለችና ውስጧን ይወጋታል። ድንግል ማርያም ንጹሕ የሆነ ልጇን ሲገርፉት ቆማየች። ግርፋቱ ፍጹም አረመኔያዊ ነበረ። ሕግ የተጣሰበት ነበር። ያን ሁሉ አይታ ውስጧ ተሰብሮ ነበር። አራተኛው በዕለተ ዓርብ በሁለት ወንበዴ መካከል ንጹሑን አምላክ በሌቦች መሃል ሲሰቅሉት የመጨረሻ ሐዘኗ ስብር ብሏል። በመጨረሻ ሞትን ሊገድል የመጣው ጌታ ወደ መቃብር ሲወርድ ድንግል ማርያም በጣም አዝናለች። ይህን የጠቀሰችው ሌላውን ለጊዜው ጊዜ ስለሌለን 2-3 ቀን በቤተ መቅደስ ፈልጌ ባጣው ጊዜ የሚለውን እናየዋለን። እመቤታችን ቅድስት ድንግል ማርያምና አረጋዊ ዮሴፍ በምድር አባቱ ተብሎ የተጠራ ዮሴፍ በየዓመቱ ለፋሲካ ወደ ኢየሩሳሌም ይሄዱ ነበረ። ከናዝሬት ገሊላ ኢየሩሳሌም ደርሰው ሲመለሱ ክርስቶስ ከሕፃንነቱ ጀምሮ ተአምራዊ አምላክ ነውና የሚደነቅ ልጅ ነውና ማይፈልገው የለም። እናም ከኋላ ከሰው ጋር እያወራ ነው ብሎ እነሱ ወደፊት ከወገኖቻቸው ጋር አብረው ሄዱ ነበር። ከዚያ በኋላ ተራመዱ፣ ሄዱ። የአንድ ቀን መንገድ ተጓዙ ነው የሚለው። የአንድ ቀን መንገድ ከተጓዙ በኋላ ያም ይለው ስለነበረ ሲፈልጉት የለም፣ አጡት። የአንድ ቀን መንገድ ተጉዘው መለስ ሲሉ ከኋላቸው የለም። ወደ ኋላ ሲመለሱ የለም። 3 ቀን ተመለሱ። ከዘመዶቻቸው ዘንድ ፈለጉት። እቺን ያዙት። የት ፈለጉት? እንደምን አደራችሁ? የት ፈለጉት? ዘመዶቻቸው ቤት። ሃይማኖት በዝምድና አይሰራም፣ በዘር አይሰራም። ሃይማኖት መፈላለግ አይሰራም። ቤተ ክርስቲያን ፍጹም ንጽሕት ናት። መንገዷን እያሰናከለ ያለ የዘረኝነት ጉዞዋ ነው። እኔ የሆነ ቦታ ላይ አስተዳዳሪ መሆን የሀገሬን ሰው ነው የምፈልገው። ከሆነ ቦታ አምጥቼ የእህቴን ልጅ የወንድሜን ልጅ ቤተዘመድ ነው የምናደርገው። ጎጠኝነት የለም። ክርስቶስ በዘመድ መካከል በዘረኝነት መካከል ክርስቶስ የለም። ወንድ የለ፣ ሴት የለ፣ አይሁዳዊ የለ፣ የግሪክ ሰው የለ፣ ባሪያ የለ፣ ጨዋ የለ። ሁሉ በክርስቶስ ስንት ነው? አንድ ነው። አይሁዳዊ የግሪክ ሰው የሚለው ብሔር እኮ ነው። አማራ የለ፣ ኦሮሞ፣ ትግሬ የለ፣ ሽናሻ፣ ከምባታ የለ፣ ከፋ። ሁሉ በክርስቶስ ስንት ነው? አንድ ነው። በብሔር የተከፈለ አምላክ የለንም እኛ። ዘመዶቻቸው ማለት እግዚአብሔርን የሚፈልጉ ሰዎች አሉ። ከዘመዶቻቸው ፈልጉት፣ እግዚአብሔር አይገኝም። ተቧድነን አናገኘውም። ሁሉን አቀፍ ማንነት ይዘን ነው የምናገኘው። ክርስቶስ የሚገኘው እንደዚህ ነው። ሁሉ አንድ ላይ ሲሆን አያችሁ። ሜሮኑ ሲቀመም መልካም ማዛ እንዲኖረው አይደል? ከቡርጉዱ፣ ከሉባንጃው፣ ከከርቤው፣ ከዕጣኑ አይደል? ከዚህም ከዚያም ቀምሙት። ለሙሴ እንደውም ሲነግረው ሜሮኑን ስትቀምም ስታዘጋጅ ከርቤውን፣ ብርጉዱን እያለ የዕጣኑን አይነት ይጠቅሳል እዛ ኦሪት ዘጸአት ላይ። እነዚህን አንድ ላይ ቀምምና ቆንጆ ሽታ ይኖረዋል። ቆንጆ መዓዛ ከከርቤውም ከሁሉም ሲነጠር ቆንጆ መዓዛ ያለው ሜሮን ይቀመማል። መልካም ሽታ ይኖረዋል። አያችሁ፣ አማራ ለብቻው መልካም ሽታ አይኖረውም፣ መልካም መዓዛ አይኖረውም። በሃይማኖት አይን ነው ማውራችሁ። ኦሮሞ ለብቻ መልካም መዓዛ የለውም። ትግሬ ለብቻ መልካም መዓዛ የለውም። ሁሉ አንድ ላይ ሲሆኑ ደስ የሚል ሽታ ይሸታሉ። ቆንጆ ጢስ ይወጣዋል፣ አይን የሚያበራ ቆንጆ ሜሮን ይወጣል። ዘይት ሁሉን የሚያፈክ ከሁሉ የተቀመመ ማንነት። ዘመዶቻቸው ዘንድ ፈለጉ፣ ክርስቶስ የለም። አሁንም የሆነ ዘረኝነት ዋሻ ውስጥ የሚፈልጉ ሰው የለም። እዛ ክርስቶስ የለም። 20 ዓመት ልታገለግል ትችላለህ ቤተ ክርስቲያን ውስጥ። ዘርና ጎጥ እየለየ ከሆነ ግን አታገኙም ክርስቶስን። ተሳታፊና የሰማይ አባል መሆን ይለያያል። ብቅ ጥልቅና አብሮ መኖር ይለያያል። 5 ገበያ ሕዝብ ነው ጌታን የተከተለው። ያ ሕዝብ ግን ስቀለው ነው ያለው አይደል? ስጋዬን ብሉ ደሜን ጠጡ ሲል ሁሉም ነው የተመለሰው። እስከ ደቀ መዝሙርነት ደረጃ የደረሱ ተመልሰዋል። በር ላይ እየመጡ ከመመለስ መድኃኔዓለም ይጠብቀን። ስለዚህ በአንድነት ነው መዓዛችን የሚያምረው። በአንድነት ማንም ማንንም ሳይንቅ፣ አንዱ ሌላውን ሳይገፋ፣ አንዱ የራሱን ሲጎትት ሳይውል በአንድነት መልካም መዓዛ አለን። እግዚአብሔር መዓዛ ሽታችንን ያሳምርልን። ዘመዶቻቸው ዘንድ ፈለጉት፣ የለም ክርስቶስ። እግዚአብሔር
ዘመድና ወገን መካከል አይደለም የሚገኘው። መጀመሪያ እሱን ዘመድ እናድርገው። እሱ የሁሉ አባት ነው። እኛ ሁሉን በፍቅር እንያዝ። ከሁሉ ጋር በአንድነት በፍቅር ነው። ከሁሉ ጋር ከሰዎች ሁሉ ጋር በሰላም ለመኖር ሞክሩ አይደል የሚለው መጽሐፍ። ቢቻላችሁ ከሁሉ ጋር በሰላም ኑሩ። ኦርቶዶክሳውያን እኮ ብቻ አይደለም ከሌላ ሃይማኖት ሰዎች ጋር ሁሉ በሰላም ኑሩ ቢቻላችሁ ይላል መጽሐፍ። አያችሁ ከሌላ ጋር። እኛ ግን አብረን እንኳን መኖር አቃተን። ጠላትህን ውደድ በሚል ሃይማኖት ውስጥ እርስ በራስ እንኳን መዋደድ አልቻልንም። ስለዚህ እግዚአብሔር የለም በጥላቻ ውስጥ፣ በዘረኝነት ውስጥ እግዚአብሔር የለም። ዘርና ጎጥ እየለዩ እግዚአብሔር የለም። ፈለጉት፣ ዘመዶቻቸው አጡ። ቀጥሎ የሚያውቋቸው ሰዎች ዘንድ ፈለጉ። የሚያውቋቸው ሰዎች፣ ለእኛ ምርጡ ሰባኪ የምናውቀው ሰው ነው። እግዚአብሔር ሁሉን ያሳድጋል። እኔ ተከልኩ አለ ቅዱስ ጳውሎስ፣ አጵሎስ አጠጣ። ማን ያሳድጋል አለ? ማንም ያሳድገው? ቅዱስ ጳውሎስ እኮ ነው። የአጵሎስ ነን የኬፋ ነን እያሉ መለየት ሲያበዙ እኔ ተከልኩ አለ፣ አጵሎስ ግን አጠጣ። አጵሎስ ኦሪትን የሚያውቅ ምሁረ ኦሪት ነበር፣ ጎበዝ መምህር ነበረ። ቅዱስ ጳውሎስ የነካካውን ወይንም እያስተማረ የሄደውን መንገድ አጵሎስ ደግሞ ሄዶ እንደገና በደንብ አስፋፍቶ ያስተምር ነበር። ሐዋርያት አገኙትና አንደበተ ርቱዕ ስለነበረ ምሁረ ኦሪት ስለነበረ አዲስ ኪዳኑን ግልጥ አድርገው አሳዩት። ከዛም በኋላ ክት ሆነለት፣ በደንብ አድርጎ ማስተማር ጀመረ። በኋላ ሐዋርያው ቅዱስ ጳውሎስ ሲሰማ የአጵሎስ ነን የጳውሎስ ነን የሚሉ ሰዎች ሰማ። አይ እንደዚህ እንዳትሉ፣ እኔ መጀመሪያ ተከልኩ መጥቼ አዲስ ኪዳንን፣ አጵሎስ ደግሞ ያ የተከልኩትን ችግኝ አዲስ ኪዳን ወንጌልን መቶ አጠጣው፣ አደገ በእናንተ ውስጥ። አያችሁ፣ አንዱ ይቀድሳል፣ ሌላው ይሰብካል፣ አንደኛው ይዘምራል። ሁሉንም እኔ ላድርግ ማለት አይቻልም። በተሰጠው ጸጋ ንጹሕ መሆን። እኔ በሱ ፍቃድ እያለሁ ልዘምር ብል ምኑ ያምርልኛል? ይለያያል። ግልጽ ነው አይደል? ጸጋችን ይለያያል። ግን አብረነን መልካም መዓዛ የሚኖረን አብረነን። ማህሌታዊው፣ ቀዳሹ፣ ሰባኪው፣ ዘማሪው፣ መሳሪያ ተጫዋቹ አንድ ላይ ተሰብስበን መዘምራኑ አንድ ላይ እንሸታለን። ደስ የሚል የወንጌል ሽታ፣ የሰማይ ሽታ፣ መልካም መዓዛ ይወጣናል። አብረን ስንሆን ነው የሚያምረው። ስንቀላቀል ስንዋሃድ እናምራለን። በትውውቅ አይሆንም ሃይማኖት። ከሚያውቋቸው ደግሞ ፈለጉት። መጀመሪያ ዘመዶቻቸው ጋር ፈለጉ፣ አጡት። ከዛ ከሚያውቁት ዘንድ እንደው እስቲ እዚህ ጋር ነበር እነሱም የሚያውቋቸው እሱም የሚያውቁት ሰው ፈለጉ። የሚያውቋቸው ሰዎች ጋር የለም፣ በትውውቅ የለም። እከሌን አውቀዋለሁ ብሎ ወደ እግዚአብሔር መንግሥት መግባት አይቻልም፣ አይቻልም። እየሰማችሁ ነው አይደል? አንዲት ታዋቂ ሰው ነበረች፣ ትዝ ይለኛል። በጣም ቆይቷል። ምናልባት ከ20 ዓመት በፊት ኢንተርቪው ላይ ቀርባ ነው እና አጋጣሚ እሷ በጣም ፌመስ ናት፣ ወደፊት ወጥታለች እና ጋዜጠኛው ሲጠይቃት ኑሮሽ እንዴት ነው? ትዳር እንዴት ነው? አግብቻለሁ፣ ልጆች ወልጃለሁ አለች። ባልሽ እንዴት ነው? ስራው ምንድነው? ትምህርቱ ምንድነው ሲሏት ወንድሙ ዶክተር ነው አለች። ምን ትበል እሱ ለካ ዶክተር አይደለም ባሏ እና ምትለው ሲጠፋት ወንድሙ እኮ ዶክተር ነው አለች። አንድ ጊዜ እንዲያጋጥሟቸው ያውቁ እከሌ እኮ እከሌ የሚባለው ሚኒስትር ወንድም ነው። ምን አካልነው? ይሄኔ እኮ አይን ቀቅሎ የበላ ሌባ ነው። ግን ወንድሙ ሚኒስትር ሊሆን ይችላል። ተጠግቶ መኖር ግን ይቻላል? ሚኒስትር መሆን ይቻላል? አይቻልም። አያችሁ፣ ከሚያውቋቸው ሰው ተፈለጉት። በትውውቅ አይሆንም። እከሌ እኮ አጎቴ ነው፣ አያቴ እኮ የጃንሆይ ንስሐ አባት ነበሩ የሚሉ ሰዎች ነበሩ። ቅድመ አያቴ የሚኒሊክ ቤተ መንግስት ባራኪ ነበሩ። እና ታዲያ ምን ይሁን? አንተ ሲጋራንና ጫትን ሳተፋ አያት የከሌ ዘር ቢሆኑ አይገባም፣ አይሰራም። ሃይማኖት ርስት ጉልት አይደለማ። እግዚአብሔር በዚህ መስመር አይገኝም። ውጡ ከእንዲህ አይነት የመንደር አስተሳሰብ። ከሚያውቋቸው ዘንድ ፈለጉት፣ የለም ክርስቶስ የለም። አጎቴ አክስቴ ቤት ብሎ ፍለጋ የለም ክርስቶስ። እነንትና ሰፈር ብሎ እግዚአብሔር አይገኝም። እሱ የሚገኘው ውህድ ከሆነ ህዝብ ጋር ነው። በፍቅር ከተዋሃደ በአንድነት ከሚኖር ህዝብ ጋር። እንደዚህ ነው የቤተ ክርስቲያን አገልግሎት እንኳን በዝምድና እንዲፈጸምላቸው የሚፈልጉ ሰዎች አሉ። ጸበል ጀሪካናቸው ላይ እንዲሞላ ቲፕ የሚሰጡ ሰዎች አሉ። ወደ ውሃ እኮ ነው የሚቀየረው በጉቦ የሚገኝ መንፈሳዊ አገልግሎት።
የጸበል ሰልፍ ጥሶ መግባት ምክንያት ጠይቆ አስፈቅዶ ማለፍ ይቻላል። ግን በገንዘብ ገዝቶ ሰልፍ ገብቶ መጠበቅ ታጥቦ መውጣት ነው። የእግዚአብሔር በረከት በብልጠት አይገኝም። እግዚአብሔር በብልጠት አይከብርም። ስለዚህ እግዚአብሔር ለማግኘት የዋህ ቅሩብ እግዚአብሔር ለየዋሃን ልብ ነው። ልባቸው የዋህ ለሆኑ ሰዎች እግዚአብሔር ቅርብ ነው፣ ቅርብ። ስለዚህ ንጹህ ክፍት ልብ ላለው እግዚአብሔር አለ እና ዘመድና ወገን ፈልገን አናገኝም። በመጨረሻ እግዚአብሔር የት ተገኘ? ቤተ መቅደስ አገኙት። ለምን ፈለጋችሁኝ አላቸው። ስለምን ፈለጋችሁኝ? የክርስቶስ ጥያቄ ይሄ ነው። እመቤታችን አባትህና እኔ ስንፈልግህ ነበር፣ ለምን ልጄ ሆይ እንዲህ ያደረክብን? ጌታችን ኢየሱስ ክርስቶስ ምን አላቸው? ለምን ትታስሱኒ? ስለምን ፈለጋችሁኝ? እኔ እኮ እዚህ ነው ያለሁት። 3 ቀን 4 ቀን ሌላ አካባቢ መሄድ አያስፈልግም። አንድ ነገር ልንገራችሁ። የመጀመሪያው ሰው አዳም ከእግዚአብሔር ጋር ነበር የሚኖረው። በገነት ውስጥ እግዚአብሔር ፈጥሮት አስቀምጦት ወንድና ሴት አደረጋቸው አይደል የሚለው መጽሐፍ። ከዛ በገነት ውስጥ አስቀመጣቸው ወንድና ሴት አድርጎ። ከዛ ሌላ ጾታ የለም። በጋብቻ ለመቀጠል ተባይተው አንስተ ገብሮሙ ነው። ወንድና ሴት አደረጋቸው። ሌላው ቆሻሻ ነው። እግዚአብሔር ኢትዮጵያን ከቆሻሻ ይሰውራት። ወንድና ሴት አደረጋቸው። ወባረኮሙ እግዚአብሔር ወይቤሎሙ ብዙ ወተባዙ ወምልኡ ለምድር፣ ብዙ ተባዙ ምድርን ሙሏት አላቸው። ተባርከው በሚኖሩበት የሲሳይ የውበት የደስታ በዓት በሆነች ገዳም ገነት ውስጥ አረንጓዴ ልምላሜ በሞላባት ስፍራ ለእንስሳት ስም እያወጣ የፍጥረት ሁሉ ገዢ የእግዚአብሔር የስሙ ቀዳሽና የክብሩ ወራሽ ሆኖ አዳም በልዕልና ይኖር ነበር። እግዚአብሔር አብሮታል በሞገስ። በለስ ቀጥፎ ለመብላት 1 ደቂቃ አልፈጀበትም። ያችን ፍሬ ገምጦ ለመዋጥ፣ ፍሬዋን ገምጦ ለመዋጥ። እዚህ ጋር 1 ደቂቃ ተውት። በአሁኑ ሰዓት የምግብ ቻሌንጅ እየተባለ ቲክቶክ ላይ አይታችኋል። ጉሮሯቸው እስኪቀደድ ምግብ የሚበሉ ሴቱም ወንዱም በምግብ አበላል ተዋርዶ ቆሽሿል። ክርስቲያን አመጋገቡ ሰባኪ፣ አነጋገሩ ሰባኪ፣ ስራው ሰባኪ ነው። ይሄ ማህበራዊ ሚዲያ እርቃናችንን ገልጦታል። በነጠላ የተሸፈነ እርቃን በሚዲያ ተገለጠ። ለሚሊዮኖች ራሳቸውን የጣሉ የነውር ውድድር የሚደረግባት ዓለም ላይ ነው ያለ ነው። እግዚአብሔር እህቶቻችንን ልቦና ይስጣቸው። ይሄን የሚያደርጉትን ነገ የሚያሳፍር ህይወት እናት ሲሆኑ እንደዚህ ቤተ ክርስቲያን መጥተው ይቀመጣሉ። ምናልባት ከ5 ዓመት በኋላ ዛሬ እርቃኗን የታየች ልጅ ከ5 ዓመት በኋላ እዚህ ናት ትመጣለች። ወይ ተሰብራ በበሽታ ትመጣለች፣ ወይ ተጠርዛ በሳጥን ትመጣለች። ያም ሌላ ግልግል ነው። መጨረሻችንን ያብጅልን መድኃኔዓለም። ካለበለዚያ ልጅ ወልዳ ትመጣለች። ያ ነገር ግን ሚዲያ ሆኖ ይቀራል። ልጇ ሲያድግ እናቴ እርቃኗን ገላዋን ለዓለም ታሳይ ነበረ፣ ህይወቷ ሸቀጥ ነበረ ይላል ልጅ። እንዴት ጥሩ ትውልድ ሊቀጥል ይችላል? የከበረ ሰውነት እንዴት ይዋረዳል? እኛ የክርስቶስ አካል ነን አይደል የሚለው መጽሐፍ። የእኛ ራስ ማን ነው? ክርስቶስ። እኛ ምኖቹ ነን? አካል። እንዴት የክርስቶስን አካል ትገልጡታላችሁ? የክርስቶስ አካል ለእኛ ተብሎ እየተቀጣ መስቀል ላይ በዋለ ጊዜ ፀሐይና ጨረቃ ከዋክብት እኮ ከልክለዋል እንዳይታይ። ዓለም የገፈፈው አካል እንዴት ትገፉታላችሁ? እኔ እርቃኔን ስገልጥ አካሌን ለዓለም እያሳየው ሲታይ የክርስቶስን አካል እያዋረድኩ ነው። እኛ የራሳችን አይደለንም። መጽሐፍ የራሳችሁ አይደላችሁም ይላል። በሚሞት ስጋችሁ ላይ ኃጢአት አይንገስ። ይሄ ፈራሽ በስባሽ በሆነ ስጋ ላይ ኃጢአት አይንገስ። ቢዋብ እንኳን ያስዋባችሁት እናንተ አይደላችሁ። ነገ የሚጨማደድ አስባችሁታል? መልሳችሁ መወጠር የማትችሉት ሰውነት ምን ቢንከባከቡት ከማርጀትና ከመሸብሸብ የማይቀር ገላ ለሸቀጥ ከመዋረድ መድኃኔዓለም ሁላችንን የሚጠብቀን። ስለዚህ ይህንን ይቅርታ እንመለስ። ወደ ይህም ትምህርት ስለሆነ ነው እና አሁን 1 ደቂቃ ብዙ ምግብ የሚበላበት ነው። ከ1 ደቂቃ በታች ነው አዳም በለሷን ያላመጠው። ሲያላምጣት ያጣው ሰውነቱ ክብሩ ግን 5500 ዘመን ነው የፈጀበት። እግዚአብሔርን ፍለጋ መልሶ ለማግኘት የእግዚአብሔርን ጸጋ የደቂቃ ኃጢአት ጠባሳው ለዘመናት አይሽርም። መድኃኔዓለም ከመውደቅ ይሰውረን። ስለዚህ ውጡ፣ ከዘረኝነት ውጡ፣ ከጥላቻ ውጡ፣
ከሟርት ውጡ፣ ከዝርፊያ ውጡ፣ ከጎጥ ውጡ፣ ከቅሚያ ውጡ፣ ከንፍገት ውጡ፣ ከክፋትና ከተንኮል ውጡ። የተለያችሁ ሁኑ። የማን ስለሆነን ነው? እኛ የክርስቶስ መሆን ስጋዊነትን መስቀል ነው። የክርስቶስ የሆኑት ሁሉ ስጋን ከነ ክፉ መሻቱና ምኞቱ ጋር ሰቀሉት ይላል። ተለይ። ክርስቲያን ልዩ ነው። ውበት ያለው ነው። ክርስቲያን ያማረ ነው፣ የተዋበ ነው። እንደዚህ ለብሰው የምታዩቸው እነዚህ ልጆቻችን ውስጣቸውም እንደዚሁ ነው። ከላይ በልብስ የተሸፈነ አይደለም፣ ውስጣችንም የለበሰ ነው። ክርስቶስን የለበሰ ለፍትወተ ሥጋ ያልተሰጠ ራሱን የሚቆጥብ ሰው ነው። ሰው ናቸው ግን የሚጠብቃቸው እግዚአብሔር አለ። የማያንቀላፋ የሚያገለግሉት አምላክ ይጠብቃቸዋል። አምላክ ሁላችንንም ይጠብቀን። እይደቅ ዘያቅበከ ይላል። የሚጠብቅህ አይተኛም፣ አያንቀላፋም። ስለዚህ እግዚአብሔር ጠባቂ ነው፣ ክብር ነው። ልበሱት እግዚአብሔርን ነው እኮ ልበሱ ወለእግዚእነ ኢየሱስ ክርስቶስ ወይትሐልዩ ፍትወተ ሥጋክሙ። ጌታ ኢየሱስ ክርስቶስን ልበሱት እንጂ ምኞቱ እንዲፈጸም ለሥጋ አታሩ ለሥጋ ልበሱት። ክርስቶስ ዘሃለው ይሄን ነው። ዘመናት የማይሽረውን አምላክ ልበሱት። የለበሳችሁት ልብስ ፀሐይ ሲመታው ያረጃል። ክርስቶስ ከለበስነው አያረጅም፣ ፀሐይ አያሳልፈውም። ፀሐይን በምን አቅሟ የፈጠራትን ፀሐይ ትልቁን ፀሐይ ትንሿ ፀሐይ በምን አቅሟ ታወይበዋለች ብላችሁ ታስባላችሁ? ክርስቶስ ፀሐይ የጽድቅ አርያማዊ ዘመን መራዊ ነው። የንጽህና ሙሽራ፣ የእውነት ሙሽራ፣ በአርያም ያለ የጽድቅ ፀሐይ ክርስቶስ ነው። እሱ ነው ክርስቶስ ፀሐይ ነው። ስለዚህ ስንለብሰው ይሄ ፀሐይ አያቃጥለው። ምን ማለት ነው? ዓለም እኛን አያቃጥለንም። ኃጢአቱ ርክሰቱ አይለበልበንም። ስጋዊነቱ አይበላንም። ክርስቶስን ከለበስነው ይከላከልልናል። ኃጢአት አይበላንም። ሰው ከኃጢአት አይወጋንም። የኃጢአት እሾህ አይወጋንም። ለምን? ክርስቶስ ልብሳችን ይከላከልልናል። እግዚአብሔር ጠባቂያችን ነው። ኢይዴቅስ ወኢይነውም ዘያዕቅብ ለእስራኤል ነው። ወለተ ማርያምን ገብረ ማርያምን የሚጠብቅ አይተኛም። ክርስቶስን መልበስ ማለት መጠመቅ ልጅነት ነው። ለብሰነዋል። አታውልቁት፣ እንዳታውልቁ ልብሳችሁ ክርስቶስ ነው። ልብሳችሁ ለቤዛ ቀን የታተማችሁበትን ቅዱሱን እግዚአብሔር መንፈስ አታሳዝኑት። ክብራችሁ እሱ ነው። ለባዕድ አትስጡት። ወዩ ለባዕድ ክብሬን ለሌላ አልሰጥም አለ ያ የእግዚአብሔር ሰው። እኛም ክብራችንን ለማንም አንሰጥም። ማን ስላለ ከኛ ጋር? ኃይል፣ ሞገስ፣ ጌጥ፣ ክብር የሆነን ክርስቶስ ልብሳችን ስላለ የዚህ ዓለም እሾህ አይወጋንም። ልበሱት ክርስቶስን። እሱን ለብሶ መኖር ነው። እንዳታወልቁ። አዳም አወለቀው። ሲያወልቅ 5500 ዘመን የሲኦል ብርድ መታው። የሲኦል እሳት ለበለቀው። የሲኦል መከራ አገኘው። እንደገና ክርስቶስ መጥቶ ራሱን አለበሰውና መልሶ አወጣው። እግዚአብሔር ሲኦል ከመውደቅ ይሰውረን። ሃይማኖት ይሄ ነው። ስለዚህ ሃይማኖት ሰው ግልጽና ቀጥተኛ ነው መሆን ያለ። በሃይማኖት ድራማ አይሰራም። ዋሾ አይሆንም። የሃይማኖት ሰው የደቂቃ ኃጢአት ጠባሳው አይሸርም። አንድ የምንሰራው ብዙ ዓመት ይፈጅብናል። ዮሴፍና እመቤታችን ለአንድ ቀን ነው ክርስቶስን ከኋላ ነው ያለው እያሉ ይሄዱት። ሲፈልጉት ግን 3 ቀን ነው የፈጀባቸው። አያችሁ፣ አንድ ጊዜ ካጣን ዋጋ ያስከፍለናል። ያውም የእናቱ ሐዘን ልብ ስለሚነካ ወደ ቤተ መቅደስ እንሄዳለችው ዮሴፍን። እዛ ሲደርስ ለምን እንዲያደረከን ተጨንቀን ነበር አለ። ትልቁ ሐዘኗ ነበር። ማይምረ ኩሉ የሆነ አምላክ የእናቱን ሐዘን ያውቃልና ስለምን ፈለጋችሁኝ? እያይመርክሙ ከመይደልዎኒ አሉ ውስተ ዘአቡየ ቤት፣ በአባቴ ቤት ሆን ዘንድ እንዲገባኝ አታውቁምን? ለምን ታስሱኒ? ያልሆነ ቦታ አትፈልጉኝ። እና ምእመናን እግዚአብሔር በቅድስና ይገኛል፣ በቅንነት ይገኛል፣ ሁሉን አቀፍ በሆነ ማንነት ይገኛል፣ በፍቅር ይገኛል፣ በትህትና ይገኛል፣ በጸሎት ትጋት ይገኛል፣ በንስሐ ይገኛል። በስጋው ደግሞ ከኛ ጋር ይሆናል። እግዚአብሔር እንዲህ ይገኛል። ብዙ ማብራሪያዎች ነበሩ። የጠዋት ጉባኤ ስለሆነ ይበቃናል። እግዚአብሔርን ያገኘ አያጣም። ካነሳ የማይጥል፣ ካከበረ የማያዋርድ፣ ካሞገሰ የማያሳንስ፣ ከፍ ካደረገ የማይጥል፣ ከሰጠ የማይነሳ፣ ካለበሰ የማይገፍ እግዚአብሔር ብቻ ነው። እሱን አገኙት። እሱን ስናገኝ ታሪካችን ይቀየራል። የኛም የቤተ ክርስቲያናችንም የማህበረሰባችንም የሀገራችንም ታሪክ ወደ ነበረበት ክብር እንዲመጣ እኛ እግዚአብሔርን እንፈልገው፣ አግኝተነውም እንጠቀም። እግዚአብሔር በሚገኝበት ጊዜ ጥሩት።
ቀርቦም ሳለ እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው ክፋቱን በደለኛ ሐሳቡን ይተው፣ ይቅርታው ብዙ ነውና ወደ እግዚአብሔር ይመለስ እሱም ይምረዋል ይላል። ስለዚህ የበደለ ይካስ፣ የቀማ ይመልስ፣ ያጠፋ ይቅርታ ይጠይቅ። እግዚአብሔር ከኛ ጋር ይሆናል። እሱ እኛ ቤት ከገባ ቤታችን ሙሉ ነው። ዘኬዎስ የሚባል ባለጸጋ ነበር፣ ግን ድሃ ነበር። ሀብታም ማለት ብዙ ብር ያለው ሰው ሳይሆን አምላክ ያለው ነው። አምላክ ሳይኖረው ሰው ገንዘብ ቢቆጥር የመጨረሻው ድሃ እሱ ነው። ብዙ ባለጸጋ ሰዎች አሉ፣ ብራቸውን የተንተራሱ፣ ሲሞቱ ሊያምርላቸው ይችላል ቀብራቸው፣ ዋጋ የለውም። እንደውም አሁን ሰሞኑን ማህበራዊ ሚዲያ ላይ አይታችኋል፣ የመቃብር ዲኮር ተጀምሯል እኮ አረ የመቃብር ዲኮር በጣም ያማረ ስልክ ቁጥራቸውን አሳይተዋል። እንደው ለቋሚው ደስታ ተብሎ እኮ ነው። ጨርቁ ምኑ ልክ ይሄ እንደዚህ እንደሚሰራው አይነት ዲኮር በጣም ያማረ ዲኮር መቃብሩ ላይ አለ። ቆንጆ ሪባን ያማረ ጨርቅ እዛ ሊቀብሩት ምን ዋጋ አለው? ይሄ ስጋ መበስበሱ አይቀራስ መደለል እኮ ነው። መቃብራቸውን ከሚያሳምሩ ሰዎች እግዚአብሔር ይጠብቃል። ብሩ ወጥቶ ለድሃ ቢሰጥ የነፍስ ስንቅ ይሆናል። ሰው በምድር እያለ ያለ ስስቱ ወደ መቃብር ሲገባም ይዞ ይገባል። የአቅሙን ያክል የሳጥን የመቃብር የሐውልት የምናምን ሲያስወጣ ቆይቶ የስስት ብዛት እንደገና ለሞትም ይዞት ይሄዳል። ሙት ይዞ ይሞታል። ገንዘብ ሙት ነው፣ ይዞን አይሙት። ደግ ነገር እንስራበትና መሰላል ይሆነን ይዘነው ስንሞት እንወድቃለን። ሁለት ሰዎች ነበሩ በምድር ላይ። አንደኛው በጣም ባለጸጋ ነው፣ አንደኛው መጠነኛ ኑሮ የሚኖር ሰው ነው። እና አንድ ቀን ይገናኛሉ። በጣም ባለጸጋው ስስታም ነው፣ ይሄኛው በጣም ደግ ነው። እየሰማችሁ ነው ወገኖች? መድኃኔዓለም ይስማችሁ። ምስጋናችንን ይቀበልልን። ከዚያ በኋላ ባለጸጋው ብሬን ምን እያደረግከው ነው? ትሰራለህ? ምንድን ነው የምታደርገው ግን አለው። እኔማ ካለኝ ለድሆች አካፍላለሁ፣ አስራቴን ለቤተ ክርስቲያን አወጣለሁ። ብዙ እኮ ማስተምራቸው ልጆች አሉ። እዚህ አካባቢ ያለውን ትምህርት ቤት የሰራሁት እኔ ነኝ። ምን አደረግከው? ትምህርት ቤቱን ሰርተህ ያንተ ነው ሲለው፣ አይ ለመንግስት ሰጠሁት፣ ለአካባቢው ህብረተሰብ። ለምን? የድሃ ልጆች እንዲማሩበት፣ ምስኪኖች ተምረው ለዚች ሀገር ጥሩ ሰው ሆነው እንዲያድጉ። እዚህ ያለውን ቤተክርስቲያን ያሰራሁት። እንዴ ምንም የለህም ድሃ፣ ገንዘብን ጨርሰዋል አለው። ኧረ አልጨረስኩትም፣ አስቀምጨዋለሁ። ዝግቡ ለክሙ መዝገበ ዘበሰማያት፣ በሰማይ መዝገብን ለራሳችሁ አዘጋጁ ይላል። ብል ነቀዝ የማያበላሸው ሌባ የማይሰርቀው መዝገብ ሰማይ ነው። እዛ እያጠራቀምኩ ነው አለ። ቀለደበት። ላማን ላይ በሰማይ ወተቷን ማረ ያለ። ስለዚህ አንተ ሞኝ ጅል ነህ አለውና አንድ ሰፊ የሆነ ባርኔጣ እዛ ጋር አየ። በሳንቲም ቤት ነው የሚሸጠው። ገዛና ይሄ ጅሎች የሚያደርጉት ባርኔጣ ነው። ከአንተ የባሰ ጅል ስታገኝ ስጠው፣ ለአሁን ግን ይሄ ለአንተ ይገባሃል ብሎ ጭንቅላቱ ላይ ያደረገለት። ሳቀና ሰውየው ወስዶ አስቀመጠው። ከዓመት በኋላ ይሄ በጣም ስስታሙና ድሃ የሚረዳውን ሰውዬ ጅል ብሎ የተሳደበው ሰው ታመመ፣ አልጋ ላይ ወደቀ እና ለሞት ሲያጣጥር ደረሰበት። ወዳጄ አይዞህ እግዚአብሔር ይማርህ አለው። ምን ሆነ ነው? አመመኝ፣ ሐኪሞቹም ምንም ነገር አላገኘንብህም፣ ተስፋ የለህም ብለውኛል እና ያው በቃ መሞቴ ነው። እና አሁን ምን ልታደርግ አሰብክ? በገንዘብህ በጣም ብዙ ብር አለ፣ ምን ልታደርግ? እንደው ለሰማይ ስንቅ እንዲሆን ድሃ ልትረዳ ሰው እንዴ? በገዛ ገንዘቤ ለፍቼ ያጠራቀምኩትን ገንዘብ ለድሃ ለከሌ ብለው ራሳቸው ሰርተው አይበሉም አለው። በዚህ ጊዜ ያን ባርኔጣ መጣና እንካ አለው። ምን ነው ሲለው፣ ከዓመት በፊት ካንተ የባሰ ጅል ስታገኝ ስጠው ብላን ነበር። አዎ ካንተ በላይ ጅል በምድር ላይ የለም፣ እየሞትክ እንኳን ስስታም ነህ አለው ይባላል። እግዚአብሔር በስስታም ውስጥ የለም። ገንዘባችሁን ስጡ ለእግዚአብሔር፣ ክብራችሁን ለእግዚአብሔር ስጡ። እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ፣ እርሱ ስለ እናንተ ያስባል። ክብሬ ዝናዬ አትበሉ፣ ክብራችሁ ዝናችሁ ክርስቶስ ይሁን፣ እሱ ከእናንተ በላይ ስለ እናንተ ያስባል። ገንዘቤ ሀብቴ አትበሉ፣ ከክርስቶስ በላይ ሀብት የለም፣ እሱ ለእናንተ ከእናንተ በላይ ያስባል። ዘሬ ብሔሬ አትበሉ፣ ንጹሕ ዘር ክርስቶስ ነው፣ ከክርስቶስ በላይ ዘር የለም። ከማይጠፋ ዘር ከንጹሕ ዘር ተገኝተናል የሚለው መጽሐፍ ንጹሕ ዘር ክርስቶስ ነው፣ ከክርስቶስ በላይ ዘር የለም። ዘራችን ሰማይ ነው። ወለነሰ ዘውስተ ሰማያት ሀገርነ፣ ለእኛ ሀገራችን በሰማይ ነው። የምድር ሽታ የለንም፣ የሰማይ መዓዛ ነው ያለን።
ስለዚህ በእግዚአብሔር ቤት ውስጥ እንሁን። የቤቱ መዓዛ የያዘን በቤቱ ስንኖር አንዘፍንም፣ እንዘምራለን፣ አንጨፍርም፣ እናሸበሽባለን፣ አንዋሽም፣ እውነት እንናገራለን፣ አንቀማም፣ እንሰጣለን፣ አንገርልም፣ እናድናለን። በዓለም ስንኖር ዝሙት እንሸታለን። በእግዚአብሔር ቤት ስንኖር መዓዛችን የእግዚአብሔር መንፈስ ያለበት ይሆናል። ድንግልና እንሸታለን። መልካም መዓዛ፣ ጥሩ ሽታ ይኖረናል። እግዚአብሔር መዓዛችንን ያሳምረልን። ስለዚህ ጌታ ያለው ይህንን ነው። ለምን ትታስሱኒ? ሌላ ቦታ ለምን ትፈልጉኛላችሁ? እያይመርክሙኑ ይህንን አታውቁምን? ከመይደልወኒ አሉ ውስተ ዘአቡየ ቤት፣ በአባቴ ቤት ወን ዘንድ እንዲገባኝ አታውቁምን? ልብ በሉት ይሄን ቃል። እግዚአብሔር የሚገኘው በቤቱ ነው። ወንጌል በሚነበብበት በዚያ፣ ፍቅር በሚነገርበት በዚያ፣ የተራበ በሚበላበት፣ የተጠማ በሚጠጣበት በዚያ፣ የታረዘ በሚለብስበት በዚያ፣ ምስኪኖች በሚጎበኙበት በዚያ እግዚአብሔር አለ። ዘኬዎስን አስቡት። በጣም ባለ ሀብት ነበር፣ የቀራጮች አለቃ። አንድ ቀን ክርስቶስን ለማየት እንደ ልጅ ሮጦ ዛፍ ላይ ወጣ። እግዚአብሔር በትሕትና ይገኛል። ፈልጎ አምላኩን ለማየት ዛፍ ላይ ወጣ። ብዙ ሰዎች ዘኬዎስ ሲባል አጭር ሰው ይታያቸዋል አይደል? ልክ አይደል? ረጅም ነው አጭር ነው? ዘኬዎስ አጭር ነው፣ ግን ዘኬዎስ ረጅም ነው። ከኛ ቀውላላነት የሱ ቁመና ይበልጣል። አምላክን ለማየት የበቃ ቁመና፣ የነፍስ ርዝማኔ ያለው ከፍ ያለ፣ አያችሁ፣ ወደ ሰማይ ከፍታ ያለ የሥጋ ቁመት አይደለም። አያችሁ፣ የሥጋ ሀብትም በዛው ልክ ነው። ድንቅ የሚያደርግ ሀብት አለ። ድንቅ የሚያደርግ ሐሳብ አለ። ከፍ ለማለት ሰማይ ለመንካት ሃይማኖታዊ ቁመና ያስፈልጋል። ኦርቶዶክሳዊ ቁመና፣ በንስሐ የረዘመ በሥጋው ደሙ መለሎ የሆነ ቁመና፣ የነፍስ ቁመና፣ ሰማይ የነካ ቁመና። የክርስቶስን ሥጋና ደም መብላት ሰማይ ያስነካል። እነሆ አይሁድ ይላል ዮሐንስ ምስጢር አያውቅ አይደብቅም ይላል አንድ ጸሐፊ፣ ባለቅኔ ነው። እነሆ የእግዚአብሔር በግ ብሎ ክርስቶስን ጠቆማቸው ለአይሁድ። ነአ በግሁ ለእግዚአብሔር ዘያትቶ ያሴስል ኃጢአተ ዓለም ብሏል ዮሐንስ ላይ። መጥምቁ ነው ያለው። እነሆ የዓለምን ኃጢአት ይቅር የሚል በደሙ የሚያስተሰርይ ቤዛ ሆኖ ሕይወትን የሚሰጥ የእግዚአብሔር በግ እነሆ። አይሁድ ይህንን አዩና በግ ነው ብለው ወስደው አረዱት። ላይበሉት ነገር አወጡት። ወበእንተዝ ኢየሱስኒ ከመ ይቀድሶሙ ለሕዝቡ በደሙ በአፋም ትዕይንት ተቀትለ አለ ቅዱስ ጳውሎስ። ሕዝቡን በገዛ ደሙ ያጅ ዘንድ ክርስቶስ ከሰፈር ውጭ ተጋዘ፣ ታረደ። በውጭ ወጣ አርገው ከቀራንዮ አውጥተው የራስ ቅል ወደባለ ስፍራ ወስደው ሰቀሉት። ከተማቸውን እንዳያረክስ ደሙን እዛ ያፈሰሱ። ደም የሚቀድሰውን ዓለምን የሚቀድሰውን ጌታ ያረክስብናል ብለው ከኢየሩሳሌም አስወጡት። ከእግዚአብሔር እቅፍ ወጡ። እግዚአብሔርን ከቤታቸው ያስወጡ ስንት አሉ መሰላችሁ? በዘረኝነት ያስወጡት፣ በክፋት ያስወጡት፣ በምቀኝነት፣ በጉቦ፣ በአራጣ አበዳሪነት፣ በትምክተኝነት፣ በትዕቢት። በዚህ እግዚአብሔርን ያስወጣን ሰዎች አለ። በትሕትና እናስገባው። ዘኬዎስ በትሕትና አስገባው። ሮጦ እንደ ልጅ ዛፍ ላይ ወጣ። ከአንተ ጋር በቤት እሆናለሁ አለው ክርስቶስ። እኔ ቤት አላው። ክርስቶስ ዘኬዎስ ቤት ሲገባ ሕዝብ አጉረመረመ። ግን የዘኬዎስን ቤት የእግዚአብሔር ቤት አድርጎት ወጣ። እግዚአብሔር ቤታችንን የራሱ ቤት ያደርገልን። ልባችን ሲሰበር እግዚአብሔር እንሆናለን። አያችሁ። ከዚያ በኋላ ዮምሰ ሕይወተ ኮነ ለሰብአ ዝንቱ ቤት፣ ለዚህ ሰው ቤት ዛሬ መዳን ሆኗል ብሎ ክርስቶስ ሰበከ። አንተሰ ወልደ አብርሃም፣ አንተ የአብርሃም ልጅ አንተ ነህ አለው። አብርሃም አባት አለን እያሉ ሀገራቸውን ዘራቸውን እየቆጠሩ የሚመኩትን ነገራቸው። ለአብርሃም ከነዚህ ከድንጋዮች ብሏቸዋል አይደለም። ከፈለገ ልጅ ያስነሳል ለራሱ የሚሆን ሰው አባት አብርሃም አለ በማለት አትመኩ ብሏል ዮሐንስ መጥምቁ። ስለዚህ ክርስቶስ ከአሕዛብ ወገን የማረካቸው አሉ። ከቀራጭ መንደር ላይ ዘኬዎስን አምጥቶ የኢያሪኮ ከተማውን ከንቲባ የሰማይ ባለ ርስት አደረገው። ሰው እግዚአብሔርን ሲያገኝ ርስቱ ይሰፋል፣ ሀብቱ ይሰፋል፣ ከፍታው ከፍ ይላል፣ ዝናው ይናኛል፣ ክብሩ ከፍ ከፍ ይላል። ማንም ሲያገኝ ሰው። ስለዚህ ማን ያስፈልገናል? አግኝተነው እንድንቀደስ እግዚአብሔር ይርዳን። በንስሐ በሥጋው ደሙ፣ በትሕትና በቅድስና በንስሐ በሥጋው ደሙ እግዚአብሔር ከኛ ጋር ይሁን። ሀገራችን ሰማይን እናታችን ድንግል ማርያምን የምንናፍቅ እኛ ኦርቶዶክሳውያን ክርስቲያኖች እዚህ ተሰበሰብን። በኢየሩሳሌም ተሰብስበን የቅዱሳን ማኅበርተኞች እንድንሆን
የአብ ጸጋ የወልድ ፍቅር የመንፈስ ቅዱስ ኅብረት የድንግል ማርያም አማላጅነት የቅዱሳን መላእክት ጥበቃ የአበው ጸሎት አይለየን። ይቆየን። ስብሐት ለእግዚአብሔር።